ከ50 ቢሊዮን ብር በላይ በሆነ በጀት የጅቡቲን ወደብ የሚተካ ፕሮጀክት ሊጀምር ነው። ጅቡቲ ከግብጽ ጋር የገባችውን አዲስ ስምምነት ተከትሎ ኢትዮጵያም የራሷን እርምጃ ወስዳለች። ጅቡቲና ግብጽ የኢትዮጵያን ኢኮኖሚ በእጅጉ የሚያዳክም ስምምነት ማድረጋቸውን በፎረስት ሚዲያ የዘገብን ሲሆን ኢትዮጵያም ኢኮኖሚዋን ከመታደግ አንጻር በተባበሩት አረብ ኤሚሬት ድጋፍ ይበል የሚያስብል ግብጽንና ጅቡቲን አንገት የሚያስደፋ እርምጃ ወስዳለች። ሰላም ጤና ይስጥልን ውድ የፎረስት ሚዲያ ተከታታዮች፣ በአዲስ የትንታኔ መረጃ ተከስተናል። የዚህ ቻናል ዓላማ ከግብ እንዲደርስ የተከታዮቻችንም የአዳዲስ አድማጮች እገዛ ያስፈልጋል። ቻናሉን ሰብስክራይብ በማድረግ እንዲሁም ይህንን መረጃ ላይክ እና ሼር በማድረግ ገንቢ ሐሳቦትንም በኮሜንት በማስቀመጥ አጋርነቱን ያሳዩን። ውድ የፎረስት ሚዲያ ቤተሰቦች፣ ፕሮጀክቱ ምንድነው? ለጅቡቲና ለግብጽ እቅድ እንዴት አስደንጋጭ መልስ ምት ይሆናል? በምን ያህል በጀት ይተገበራል? እንዲሁም መቼ ይጀመራል? የሚሉትን ጥያቄዎች የሚመልስ ትንታኔ ይዘናል። መልካም ቆይታ። ጅቡቲ ከግብጽ ጋር ስምምነት ስታደርግ በእርግጠኝነት ያልጠበቀችው የበቀል ምላሽ ከኢትዮጵያ በኩል ገጥሟታል። ጅቡቲና ግብጽ ኢትዮጵያ የምትጠቀምበትን ወደብ ላይ የሸረቡት ሴራ አደገኛ ቢሆንም ለኢትዮጵያ ወደብ አልባ ሀገር መሆን ቀን ተሌት ለሚሰሩት ሻዕቢያና ግብጽ የራስ ምታት የሆነ ፕሮጀክት ኢትዮጵያ ይፋ አድርጋለች። ከኢትዮጵያ ጋር እጅግ ጠንካራ ግንኙነት አላት የምትባለዋ የተባበሩት አረብ ኤሚሬትስ ኢትዮጵያ ይህንን ፕሮጀክት ከግብ እንድታደርስና ወደብም እንድታለማ የሚያስችል የ52 ቢሊዮን ብር ድጋፍ ማድረጓ ይፋ ሆኗል። ይህ ወደብ ኢትዮጵያ የራሷን ወደብ ከሶማሌላንድ ጋር ላደረገችው ስምምነት መሰረት የምታለማ ሲሆን ይህ ወደብ ኢትዮጵያ ለጅቡቲ ወደብ የምታወጣውን ወጪ ከማስቀረቱም በተጨማሪ ወደ ቀይ ባህር የምታደርገውን ግስጋሴ ያፋጥነዋል። ኢትዮጵያን ወደብ አልባ ለማድረግ ሌት ተቀን እየሰሩ ያሉት ግብጽና ሻዕቢያ ይህ ፕሮጀክት መጀመሩን ሲሰሙ እጅግ ደንግጠዋል፣ ኮምሸሽ ብለዋል። ኢትዮጵያ ይህንን መንገድ በፍጥነት የምትጨርስና ወደ ስራ የምታስገባ ከሆነ በበርበራ ወደብ ላይ ፈጣን የልማት ስራ በመስራት እንዲሁም ኢኮኖሚያን በማሳደግ ወደ ቀይ ባህር ያላትን ግስጋሴ ታፋጥነዋለች ተብሎ ይጠበቃል። ኢትዮጵያ የበርበራ ወደብን በስፋት ከማልማት አንጻር ተጨማሪ ፕሮጀክት አድርጋ የያዘችው ይህ አስደናቂ ፕሮጀክት ኢትዮጵያን ባለ ግዙፍ የወደብ ባለቤት የሚያደርጋት ይሆናል። ይህ ብቻ ሳይሆን ኢትዮጵያ በዚህ ፕሮጀክት አማካኝነት የውጭና የውስጥ ንግዷን በማሳለጥ ለወደፊት በቀይ ባህር ላይ ለምታደርገው ታላቅ ግስጋሴ አፋጣኝ ምላሽ እንድታገኝ ያስችላታል ተብሏል። የቀይ ባህር ኢትዮጵያ የምትለምነው ሳይሆን በታሪክ ስህተት ከእጇ የወጣ የራሷ ንብረት መሆኑን በርካታ የታሪክ ተመራማሪዎችና የፖለቲካ ተንታኞች ይገልጹታል። ኢትዮጵያም የራሷ የሆነውን የቀይ ባህርን ተጠቅማ ወጪና ገቢ ንግዷን የምታሳልጥበት ጊዜ ሩቅ እንደማይሆን አመላካች የሆነው ይህ የመንገድ ፕሮጀክት ከንግድ ባለፈ ኢትዮጵያ ከአፍሪካ ግዙፍ የባህር ኃይል ለመገንባት የምታደርገውንም ጉዞ ከጅቡቲ ወደብ ጥገኝነት በማውጣት ያሳካል ተብሎለታል። የ21ኛውን ክፍለ ዘመን የዋጀና የ130 ሚሊዮን ሕዝብ ጥያቄ የሆነው የራስ ወደብን ማልማት የኢትዮጵያ ተቀዳሚ ግብ ነው። ከዓለም ባንክ ወይም ከአሜሪካና ከአውሮፓ በርካታ ሚሊዮን ዶላር ብድር ካላገኘች በስተቀር ለወደብ ልማት የሚውል በጀት ከየትም አታገኝም ብለው ላሰቡት ግብጽና ጅቡቲ አስደንጋጭ የሆነ የ52 ቢሊዮን ዶላር እገዛ ከተባበሩት አረብ ኤሚሬትስ ተገኝቷል። ከቅርብ ዓመታት ወዲህ የኢትዮጵያን ብልጽግና በተጨባጭ ከሚፈልጉ ሀገራት መካከል ግንባር ቀደም ሆና የተገኘችው አገር ፕሮጀክቱ ወደ ስራ የሚገባበትን በጀት የመደበች ሲሆን ስራውን በቅርቡ የሚጀመር ይሆናል። ውድ የፎረስት ሚዲያ ተከታታዮች፣ ለዛሬ ያዝንላችሁን መረጃ በዚሁ እያጠናቀቅን ከወዲሁ ተሰናበትናችሁ። ሰላም።